እውነት ለመናገር ዛሬ ባልሰራ ራሱ ፍቃደኛ ነኝ። ምክንያቱም ምንም የሚሰራ ነገር የለውም ማለት በእርግጥ አንድ ሰው ላይ ብቻ አይደለም ትኩረት አድርገን እዛ ሰው ላይ ብቻ መስራት ያለብን። ብዙዎች መጎብኘት፣ ብዙዎች መታየት፣ ብዙዎች ሊሰራባቸው የሚችሉ ዩቲዩበሮች አሉ። ግን ምናልባት አሁን ሚዲያውን የያዙት ሰዎች እነዚህ ሁለቱ ሰዎች ወይም እነዚህ ሶስት ሰዎች ናቸውና በእነሱ ላይ ነው መስራት ያለብን ብለን ትኩረት አድርገን እነሱ ላይ እየሰራን ስላለን እንጂ አሁን ላይ ያለንበት እንትን ምንም ነገር በቃ ሚዲያው ራሱ ጭራሽ እንድትጠሉ ማንነታችሁ እንድትጠሉ የሚያደርጋችሁበት ሰዓት ላይ ነው ያለው። ምክንያቱም ሩታን አራስ ሆና ገና ከአራስ ቤት እንኳን አጣጥማ ሳትጨርስ ሌላ የሚያፈቅራት ወንድ አስባችሁታል? ሌላ የሚወዳት ወንድ ከውጪ ላይ እሷን ፕሮሰስ አስጨርሶላት ሊወስዳት እና እሷን ፈቃደኛ ሆና እሺ ብላ ይሄን ያህል ሴት ልጅ የረከሰችበት ሰዓት ላይ ነው ብዬ የማስበው ማለት ነው። ወንድ ልጅ በትዳሩ ላይ ትዳሩን ትቶ ተለያይቶ ከዛን ከሌላ ሴት ጋራ የመሄድ ፍላጎት እያለው እንዳይሄድ ደግሞ የሆነ ነገር ብቻ ምስቅልቅልቅል ያለበት ሰዓት ላይ ስለሆነ ያለ ነው። ማንን ተናግራችሁ ለማን ምን ብላችሁ ራሳችሁን በምን ሁኔታ ውስጥ አስቀምጣችሁ ደስተኛ ሆናችሁ እንደምትሰሩ ግራ የሚያገባችሁበት ሰዓት ላይ ነው ያለው፣ እውነት ለመናገር ማለት ነው። ዛሬ ዞር ዞር እያልኩኝ ነው ያየሁትኝ ብሩክና ማነው ስሙ ሃይሚና ብሩክ ያሉበት ሩታና አብርሃም ያሉበት ሁሉን ነገር ስናይ እስከምን ድረስ ነው ትዳር? እስከምን ድረስ ነው መስዋዕትነት መከፋፈል? እስከምን ድረስ ነው ፍቅር ማለት? እስከምን ድረስ ነው የልጅ እናትነትና የልጅ አባትነትን የምናይበት መነጽር እስከምን ድረስ ነው ሊያስኬደን የሚችለው ብላችሁ የሆነ ተስፋ የምትቆርጡበት ሰዓት ላይ ነው ያለ ነው ማለት ነው። ለሌሎቻችን እኔ አሁን ምን ብዬ መልእክት እንደማስተላልፍ ሁላ ግራ እየገባኝ ነው ያለው ማለት ግማሾቻችን የሩታ ደጋፊዎች ነን፣ ግማሾቻችን የአብርሃም፣ ግማሾቻችን የሄርሜላ በእነዚህ ምስቅልቅሉ በወጣ ደጋፊነት ውስጥ ምስቅልቅላችን ወጥቶ እነሱ ምስቅልቅላቸው ወጥቶ ማን ትክክል እንደሆነ ማን ስህተት ላይ እንዳለ መገመትና መመርመር ያለብንና ማን ላይ በቃ ወስነን መቆም እንዳለብን ያቃተን ሰዓት ላይ ነው ያለነው፣ እውነት ለመናገር ማለት ነው። ምክንያቱም ማን ነው አንዲት ሴትን ከነ ልጇ የሚወዳት የሚያፈቅራት? ኦፍኮርስ ይኖራል። ግን ገና ራስ ናት። ግን ገና ጨቅላ ነው ህፃኑ። እንዴት ነው ህፃኑን ይዘሽ ውጪ እኔ ወድሻለሁ አፈቅርሻለሁ ለመውጣት ፈልጋ ውጪን ዓለም ለማየት ፈልጋ እውነት የሚወዳት የሚያፈቅራት ኖሮ ሩታ ከኢትዮጵያ ውስጥ ሊያስወጣት የሚፈልግ አብርሃምስ እውነት በጎ ነው ፈቅዶላት ይዘሽ ልጄን ውጪ ሊላት የሚችለው? ከኤርፖርት ባይዘው ማሳገድ ይችላል። ማሳገድ ይችልና ማስቆም ይችላል። አንዳንዴ አንሸወድ፣ ሰውን ጅል አናድርግ። እኔ ብልጥ ሆኜ ሰዎችን ጅል ማድረግ አልችልም። ማንም በዚህ በቴክኖሎጂ ዘመን ላይ ፋራ የለም። ሁሉም የሰለጠነ ሁሉም አሪፍ ላይ ያለበት ሰዓት ላይ ነው ያለው። በመጀመሪያ ግን ሰላም ልበላችሁ። ሰላም ጤና ይስጥልኝ ውድ ዩቲዩብ ቻናል ተከታታዮቼ፣ በዓለም ዙሪያ የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን በያላችሁበት ሰላምታ ይድረሳችሁ። ሰላማችሁ እንደምጥራችሁ ብዝት ተርፍ ይበልልኝ። ዛሬ ከዙረት አርፍጄን የመጣሁትኝና ገና መግባቴ ነው። አይ ዶንት ኖ እንጃ እንግዲህ ስንት ሰዓት ራሱ እንደሚወርድላችሁ አላውቅም እና ትንሽ ቀብ ብለናል። ፕሮግራም ነበረኝና እዛው አምሽቼን የገባሁት። እንግዲህ ያው ተረዱኝ። እንግዲህ ምንም ማድረግ አልችልም። ባትረዱኝም ተራዱኝ ትላላችሁ እና ምን አሰባችሁ? ለምሳሌ አሁን ወደፊት ለማግባት የምትፈልጉ፣ ወደፊት ለማፍቀር የምትፈልጉ፣ ወደፊት ጓደኛ ለመያዝ የምትፈልጉ ሴቶችም ሆናችሁ ወንዶች በአብርሃምና በሩታ ምንድን ነው እሱ የተማራችሁት? እውነት ለመናገር ምን ተማራችሁ? ምን አሰባችሁ? ስለራሳችሁ ህይወት ተውት። ስለነሱ ኮመንት መስጠትን ተውት። ስለነሱ ሀሳብ አስተያየት መስጠት በቃ የተለያየ ነገሮችን ማስቀመጥ ተውትና እኔስ ነገ ምንድን ነው ሊገጥመኝ የሚችለው? እኔስ ነገ ምን ላይ ነው ልደርስ የምችለው? የኔስ ህይወትስ ነገ እንዴት ነው ጥሩ ሆኖ በጥሩ ላይፍ ውስጥ ሆኜ ራሴን ማስተካከልና መቀጠል የምችለው እንዴት ነው ብላችሁ እንዴት ነው ራሳችሁን ቆም ብላችሁ ማሰብ የምትችሉት? አንዲት አራስ ሴት አንዲት ትዳሯን ገና ፈታ ሳምንት 15 ቀን ወር 2 ወር ባልሞላት ሴት ላይ እንዴት አንድ ወንድ ከውጪ ላይ ሆኖ አፈቀርኳት ወደድኳትኝ ብሎ ከነ ልጇ
ይወስዳታል። ያ ቀላል ነው። በአሁኑ ሰዓት ላይ ማንኛውንም ነገር ለማፍቀርና ማንኛውንም ነገር ለመውሰድ ሁሉ ነገር ቀላል ሊሆን ይችላል ለዛ ሰው ማለት ነው። ለዛች ሴት ግን ቀላል ላይሆንላት ይችላል። ምናልባት ለሷ መውጣቷ ወይም ከዚህ ጋር መፋታቷ ቀላል ሊሆንላት ይችላል። ባሏ ግን ልጇን ከምንም ነገር ላይ ማገት ይችላል፣ ማስቆም ይችላል፣ ኤርፖርት ላይ ማሳገድ ይችላል። ልጇን አይደለም እሷን ማሳገድ ይችላል። ምክንያት ልጇን ከፈለገች ትቀራለች፣ ልጇን ካልፈለገች ትሄዳለች። አለቅ ከሱ ጋር ስለተፋታች ማለት ነው። እውነት ሩታን ወዷትና አፍቅሯት ያ ውጪ የሚወስዳት ወንድ ልጅ ከነ ልጇ ቢወስዳትስ አብርሃም እውነት ይፈቅዳል? ፈቅዶላት ሂጂ በቃ ብሎ ሊላት ይችል ይሆናል። ልጁን ይዘሽ ሂጂ በቃ አይመለከተኝም አልፈልገውም ብሎ ይላታል ወይስ ያሳግድባታል? እዚህ ደረጃ ነው የደረሱት እነሱ ማለት በቃ እነሱ የኛ መልፋት፣ የኛ መጮ፣ የኛ መድከም፣ የኛ አንድ እንዲሆኑ ማሰብ፣ የኛ ልጃቸውን በጋራ ማሳደግ፣ የኛ ልጃቸውን በፍቅር እናትና የአባት ፍቅር ሰጥተው አንድ ቤት ውስጥ በፍቅር ማሳደግ መልፋታችን ከንቱ ነው። ከዚህ በኋላ እሷም ጊዜውን እያራዘመችው ሌላ ታሪክ ውስጥ ነች። እሱም ጊዜውን እያራዘመው ሌላ ታሪክ ውስጥ ነው። እሱ በዚህ ይፈልጋል፣ እሷ በዚህ ቆርጣለች። እሱ በዚህ ይፈልግና በዚህ ደግሞ ከሄርሜላ ጋር ይገናኛል። እንዲህ ውስብስብ ባለ ታሪክ ውስጥ ሆነ እንዴት ነው የራሴን ህይወት ነገ ላይ ማየት የምችለው? እንዴት ነው እኔ ነገ የራሴን ላይፍ መምራት የምችለው? ነገ የራሴ ህይወት ኖሮኝ ብዙዎች በተለይ በስደት ዓለም ላይ ያላችሁ እህቶች እንዲሁም ወንድሞች ላይፍ ያልጀመራችሁ ትኖራላችሁ። ትዳርን ያላያችሁ ትኖራላችሁ። እናትነትን፣ ሴትነትን ያልቀመሳችሁ ልትኖሩ ትችላላችሁ። ነገ እኔ እዛ ውስጥ እንዴት አድርጌ ነው ማየት የምችለው? እውነት በነሩታና በአብርሃም አይነት አመለካከት እኖር ይሆን? ባሌንስ እንዴት አድርጌ ነው ሊይዘውና ባሌን እንዴት አድርጌ ነው የኔ ብቻ ላደርገው የምችለው ብላችሁ ራሳችሁን እንድታስቡበት የሚያደርጋችሁ ነገር ማለት አንዳንዴ በጣም ግራ የሚገባ ነገር ነው። በቃ አብርሃም በዚህ በኩል ይፈልጋል፣ ልጁን ከሩታ ጋር በፍቅር ማሳደግ ይፈልጋል። ግን ደግሞ የሆነ የተለከፈ ነገር አለው። ጠዋት ከሩታ ጋር የሆነ ቪዲዮ ከሰራ በኋላ ሩታ አልፈልግም ብላ ሂድ ካለች በኋላ ያቺን ቪዲዮ ያቺን ነገር ታይና ያቺ የተረገመች ሴት ደግሞ ያቺ ምንድነው እሱ አሳሳች ሰይጣን ሆና የቀረበች ሄርሜላ የምትባሏ ሴት ደግሞ ታሳስተውና ይዛው ትሄዳለች፣ ይዛው ትጠራዋለች። ልጁንም በሁለት ቦታ ላይ ሁለት ልብ ላይ እንዲሆን ወይ ከሚስቱ ጋር ታርቆ ከልጁ እናት ጋር ታርቆ ሰላም እንዲሆን ያደረገው ነገር የለ፣ ያደረግነው ነገር የለ። ወይ ችኛዋን ትቶ እንዲተው ያደረግነው ነገር የለ፣ ያደረገው ነገር የለ። ልጁም በሁለት ቦታ ላይ ተከፈለ። ከዛ ወንድሙ ሄዳል፣ እህቶቹ ወንድሞቹ ሄዳሉ፣ ከዚህ እሷ እህቶች ሄዳሉ፣ ወንድሞቹ ሄዳሉ። እሷና እሱ ግን ያለባቸውን ህይወት መፍታት አልቻሉ። የሆነ ምስቅልቅልቅልቅል ብሎባቸዋል። ለነገሩ እንደ ሁልጊዜ እንደምለው እንደ ሁልጊዜ ብዙ ጊዜ እንደምላችሁ እነዚህ ሁለቱ ልጆች መቼም ሰላም ሊፈጥሩ ያልቻሉበት ምክንያት መቼም ሰላም ሊፈጥሩ የማይችሉት በዛ በመድኃኒታችን በጌታችን በመድኃኒታችን በኢየሱስ ክርስቶስ የስቅለት በዓል ዋዜማ የስቅለት ህማማቱን ዱባይ ላይ መጥተው ስለጨፈሩ በማይበላበት ስለበሉ በማይሆንበት ስለሆኑ ያቺ ነገር ይመስለኛል ዋጋ እያስከፈላቸው ያሉት። ንስሐ ግቡ ብዬ በጣም ብዙ ጊዜ ጮኬያለሁ። ጴንጤም ይሁኑ ሙስሊምም ይሁኑ ክርስቲያንም ይሁኑ ግድ ንስሐ መግባት ስላለባቸው ንስሐ ገብተው ሰላም መፍጠር ካለባቸው ሰላም ይፈጥራሉ። መለያየትም እንኳ ወዲያኛው ካለባቸው መለያየት እንጂ እሱ በዚህ እየፈለገ እሷ ሳትፈልግ እሷ ስትፈልግ እሱ ሳይፈልግ ሁለት ሆነው እሷም ሁለት ልብ ሆነ እሱም ሁለት ልብ ሆነ እሷም ትፈልጓለች ግን የማትፈልግበት ምክንያት የሆነ ነገር ይኖረዋል። እሱም ይፈልጋታል ግን የማይፈልግበት የሆነ ምክንያት ነገር ይኖረዋል። በዚህ ሁኔታ ላይ ሆነው እንዴት ወደፊት ህይወታቸውን ሊያስቀጥሉት ይችላሉ? መለያየት ካለባቸው ለምንድን ነው ሚዲያውን እርጭ ማድረግ ያልቻሉ? ያም አሁን
ለትውልድ ምን አይነት መልእክት ሊያስተላልፉ ፈልገው ነው? እነሱ ዩቲዩባቸውን ለማራዘም የሚሰሩት ድራማ፣ እነሱ ዩቲዩባቸውን ገንዘብ ለማግኛ የሚያደርጉት የሚፈጥሩት ድራማ ለሌሎች ምንድነው ሊያስቀምጥላቸው የሚችለው? ምንድነው ሊያስተምራቸው የሚችለው? አንዲት እናት፣ አንዲት ሴት፣ አንዲት ሚስት ብዙ ዋጋ ከፍላ ብዙ መሰናክሎችን አልፋ እዚህ ላይ ከደረሰች የነገንስ የሚባል ነገር ለምንድን ነው የሌላት? ነገስ ከዚህ የባሰ ነገር ቢገጥመኝስ? ከዚህ የባሰ ዋጋ ብከፍልስ? ለምንድን ነው እዚህ ላይ ማቆም የማልችለው ብላ አንዲት ብልህ ሴት ብልህ ሆና ነገራቶችን ማሰብ ያቃታት ለምንድን ነው? አንድ ወንድስ ለምንድን ነው በቃኝ ከዚህ በኋላ ላይ ነገ ህይወቴን ማስተካከል ያለብኝ እስካሁን የተማርኳቸው እስካሁን ያየዋቸው ይበቁኛል፣ ከዚህ በኋላ ላይ ቆም ብዬ መቀጠል ያለብኝ ከልጄ እናት ጋራ ምንም ይሁን ምንም ታድርገኝ ምንም ፍላጎቱ እያለው ለምን መሸሽን ያስፈልገዋል? ፍላጎቱ እያለው ለምን ራሱን መቆለል ይፈልጋል? ለምን ነገራቶችን ቀለል አድርገው መታረቅ አይችሉም? ለምን ነገራቶችን አክብደው ነገር ብጥስጥስጥስ አድርገው ለትውልድ የማይሆን መልእክት ያስተላልፋሉ? ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ናሂና ውብዬ ለብዙዎች ምናልባት ተምሳሌት ሊሆን ይችላል። ውጪ የመውጣት ፍላጎት አላት ሩታ። በዚህ ደረጃ ውጪ ይዞ እኮ ወጥቶ መዝናናት የሚባል ነገር አለ። በቃ ይዞሽ ወጥቶ ወይ ራስሽ እንዳልሹ ከዚህ በፊት እንደተበቀልሹ ይዘሽ ወጥተሽ እኮ ተዝናንተሽ ወደ ሀገርሽ መመለስ ይችላልሽ። ሀገርሽ ላይ ቁጭ ብለሽ እኮ ቅብርር ብለሽ እየኖርሽ ነው። እሱን ካልፈለግሽው ለምን ቤቱን አስለቀቅሽው? ሌላ ውጪ የሚፈልግሽ ወንድ ካለ፣ ሌላ ውጪ የሚያፈቅርሽ ወንድ ካለ ለምን አብርሃምን በዚህ ደረጃ ማባረር? በዚህ ደረጃ ቤት እስኪገዛልሽ መቀበል፣ መኪና ሲገዛልሽ መቀበል፣ ምንም ቁርቁስ ምንም አይደለም ብለሽ ካልሽው ቁስ አሁንም ለአንቺ ምንም ካልሆነልሽ ለምን መቀበልን ትፈልጊዋለሽ? እሱን እያልፈለግሽው ቁሱን ለምን ትፈልጊዋለሽ? አንዲት ሴት ልጅ አንድን ወንድ ካልፈለገችው ለልጁ ብሎ እኮ ዛሬ ባያደርግ ነገ ለልጁ ቅርስ ማስቀመጥ ይችላል። ልጁ ካልፈለግሽው ሌላ የሚያፈቅርሽ፣ ሌላ የሚፈልግሽ፣ ሌላ የሚወድሽ ወንድ ካለ፣ ውጪ የሚያወጣሽ ወንድ ካለ በዚህ ደረጃ ካደረገሽ አንጻር አዎ ሊሆን ይችል ይሆናል። ግን እማትቀጢ ከሆነ ኑሮ ኢትዮጵያ ውስጥ መኖር የማትፈልጊ ከሆነ ሀገር ውስጥ ውጭ ወጥተሽ የምትኖሪ ከሆነ ከሱ የተረከብሽውን ቤት ለወንድሞችሽ ልትሰጪ ነው? ለቤተሰቦችሽ ልታስረክቢ ነው? ይሄ በጣም ከባድ ነገር ነው። እውነት ለመናገር የማይጠቅም መልእክት ነው። ይበል ለልጅሽምም ለልጃችሁም የምታስተላልፉት ማለት ነው። ምንም የማይጠቅም ምንም ከምንም የማይገናኝ ለልጁ ሰው ምን አይነት መልእክት ነው ማስተላለፍ የሚፈልገው? ለልጁ ሰው ምን አይነት ትምህርት ነው ሊያስተምረው የሚችለው? ለልጁ ሰው እኔ ያለፍኩበት ታሪክ ይሄ ነው ብለሽ ልታስቀምጭለትና ነገ ልጅሽ ከዛ ሊማር የሚችለው ዛሬ በሱ ላይ የምትበቀዩ ነገ እኮ ልጅሽ ላይ ከባድ በቀል የምታስቀምጥለት ሴት ልትገጥመው ትችላለች። ሴትም ከሆነች ከባድ በቀል ሊያስቀምጥላት በቀል ወንድ ሊገጥማት ይችላል። ይሄንን ማሰብ እንዴት ያቀታል? በቀልን ለምን ለእግዚአብሔር አተውትም? ለምን በቀልን በበቀል ትሄዱበታላችሁ? በቀል የእግዚአብሔር፣ ሁሉን ነገር ማድረግ የሚችል እግዚአብሔር ነው። ሁሉን መፍታት የሚችል ሁሉን ማድረግ የሚችል እግዚአብሔር ብቻ ነው። እኔ በበቀል ላይ በቀል ባስቀመጥኩኝ ባደረግኩኝ ቁጥር እኮ ነገ እኔን ማን እንደሚበቀለኝ ምን አውቃለሁ? የዛሬን እንጂ እኮ የነገን እኮ ማውቃት ነገር ምንም ነገር የለችም። እንደ ሰው ለምንድን ነው ማሰብ ያቃተን? እንደ ሰው ለምንድን ነው ነገራቶችን መፍታት ያቃተን? ከባድ ነው፣ በጣም ከባድ። ሲቀጥል ብሩክና ሃይሚን አይታችኋታል። ያችኛዋ እዩ የምትባለው እኔ ነኝ ወይስ እሱ ነው ያረገዝኩትን ማቀው ያስረገዘኝን ማቀው? የልጅ አባት እሱ አይደለም። አሁንም የልጅ አባት ብሩክ ነው ብላ ግግም ብላ እንደመጣችው ሁለት ነፍስ ሆና በሁለት እጅ ተይዛ እውነትም ታውራ ውሸትም ታውራ ሐቁ ያለው አንድ እሷ ጋር ነው። በዚህ ደረጃ እሷን መሄድ አልጠበቅባትም። በቃ በፈጣሪ እጅ ተይዛ አንዲት ሴት አንዲት ነፍስ ሰጡር ሴት በዚህ ያክል ደረጃ መሄድም አይጠበቅባትም።
ነገ ምን አይነት አይ ዶንት ኖ እንጃ። እኔ ለማንኛውም ምን እንጃ ብዙ ባወራን ቁጥር ብዙ በነፈለፍን ቁጥር ብዙ ይደክመናል እንጂኛ ማንም ከኛ ምንም የሚቀስምና ማንም ከኛ ምንም የሚማር ቁም ነገር ያለው ነገር የሚያገኝ አለ ብዬ ማለት አልችልም። ምክንያቱም ከምናያቸው አንፃር ከምንሰማቸው ብዙ ነገሮችን ከምናደርጋቸው ነገር አይ ዶንት ኖ እኔ እንጃ። ለማንኛውም ከዚህ በላይ ባላወራ ሁሉ ላይ ይበቃኛል። ምክንያቱም ዛሬ ውሎ ደስ የሚል ብሎ ነበረ። ለማንኛውም አመሰግናለሁ። ሰላም ነው።